ቤቲንግ ስፖርታዊ ውርርድ ጋር በተያያዘ ገንዘባቸውን ዲፖዚት ያደረጉ ወይም ደግሞ እጣ ደርሷቸው የነበሩ ግለሰቦች እጣ ፈንታቸው ምንድነው? ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ የስፖርት ውርርድ ሎተሪ ፈቃድ መመሪያን ለማሻሻል የወጣው መመሪያ ቁጥር 856/2014 መሰረት በማድረግ የኢትዮጵያ ሎተሪ አገልግሎት እንግዲህ ለብዙ ድርጅቶች ወይም ደግሞ ግለሰቦች በኦንላይን የውድድር ወይም የውርርድ ፈቃድ የሰጠ መሆኑ ይታወቃል። ይህንን መሰረት በማድረግ ላለፉት 4 ዓመታት በላይ ሰፊ የሆነ ግብይትና ትራንዛክሽን ነበር፣ በቢሊዮኖች የሚቆጠር ማለት ነው። እንግዲህ ይህን ምክንያት በማድረግ ከገቢዎችም ከገንዘብ ሚኒስቴርም ጋር በተያያዘ ገንዘቡ ያላግባብ እየዋለ ነው፣ ብላክሜል የተደረገ ነው በሚል እንግዲህ ከዚህም በተጨማሪ ደግሞ ለህዝብ ጥቅም በሚል ከታህሳስ 6 ጀምሮ ፈቃድ የተሰጣቸው ከዚህ ቀደም ታግደው ከነበሩት በተጨማሪ ፈቃድ የተሰጣቸው ግለሰቦችና የንግድ ድርጅቶች ሙሉ በሙሉ ፈቃዳቸው የተሰረዘ መሆኑን በመግለጽ በደብዳቤ እንዲታወቅ ተደርጓል ማለት ነው። ነገር ግን እዚህ ጋር ያለው ትልቁ ጥያቄያችን ምንድነው ሊሆን የሚችለው? በተለይ በዚህ መመሪያ አንቀጽ 4 ላይ ፈቃድ ሊሰረዝ የሚችልባቸውን አግባብ በተመለከተ በግልጽ አስቀምጧል። አንቀጽ 5 ፈቃዱ የሚከለከልበትን ሲሆን ፈቃድን ማገድና መሰረዝን በተመለከተ ግን ባለስልጣን መስሪያ ቤቱ በራሱ ጊዜ በመመሪያው ከተሰጡት ስልጣኖች ውጪ በራሱ ጊዜ ፈቃዶችን ሊሰርዝ የሚችልበትን አግባብ በተመለከተ አንዳችም የህግ ድንጋጌ የለም ማለት ነው። ስለዚህ ይህን አይነት የህግ ድንጋጌ ከሌለ ፈቃድ ያላቸው ግለሰቦች ደግሞ መብትና ጥቅማቸውን በህግ አግባብ ለማስጠበቅ የሚችሉበት የህግ ክፍተት መኖሩን ከዚህ አንጻር ለመግለጽ ነው። ነገር ግን አሁን ላይ የፈቃድ ባለቤቶች መብትና ጥያቄ ጉዳይ ሳይሆን አሁን እዚህ ላይ የማነሳው በተለይም ብዙ ሰው ጥያቄ እያነሳ ያለ ወጣቱ ገንዘባችን ዲፖዚት ያደረግን እንዲሁም ደግሞ እጣ የደረሰን ሰዎች ገንዘባችን እንዴት ነው የምናገኘው የሚል ነው። ይህም በተመለከተ እንግዲህ አንድ እጣ የደረሰው ሰው በ30 ቀናት ውስጥ በመመሪያው መሰረት ማለት ነው በ30 ቀናት ጊዜ ውስጥ ገንዘቡን የማግኘት ሙሉ መብት እንዳለው ይጠቅሳል። ይህን ስንል አንድ ፈቃድ የተሰረዘበት አካል ምንም እንኳን ፈቃዱ ቢሰረዝም አገልግሎቱን በሚሰጥበት ጊዜ ፔይድ የሚሆነውን ወይም ደግሞ ሊከፈል የሚገባን ገንዘብ ያልከፈለ እንደሆነ ያንን እንዳይከፍል የሚከለክለው የህግ አግባብ የለም። ለምሳሌ ያህል የንግድ ፈቃድ ቢሰረዝ ወይም ደግሞ ከስር ያለው ቢል አንድ ድርጅት ኪሳራን ቢያሳውጅ እንኳን ቀድሞ እዳውን እንዲከፍል በፍርድ ኃይል ሊገደድ እንደሚችለው ሁሉ እነዚህ ውርርድ ተቋማት ወይም ደግሞ ፈቃድ ያላቸው የስፖርታዊ የቤቲንግ አወራራጅ ተቋማት ደግሞ ቀድሞ ያሰበሰቡትን አሊያም ደግሞ ዲፖዚት የተደረገም ሆነ በተጨማሪም ደግሞ እጣ የደረሰው ሰው ካለ ያንን ገንዘብ የመመለስ ግዴታ አለባችሁ። ስለዚህ በህግ አግባብ መብታችሁን ጠይቃችሁ መመለስ ወይም ደግሞ ማስመለስ ትችላላችሁ። ከዚህ ጋር በተያያዘ ደግሞ የኛም ቢሮ ተገቢውን የሆነ የህግ ምክርና ድጋፍ አገልግሎት አግባብ ባለው መንገድ የምንሰጥ ይሆናል ማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። መልካም ጊዜ። አመሰግናለሁ።